ጽዋው ሞልቷል፣ የመከራ ሰይፍ ተመዟል። የመከራ ሰይፍ ከተመዘዘ ጽዋው ከሞላ ብዙ ጊዜያት እንደተቆጠረና እያለቀ እንደሆነ ብዙዎች ተናግረዋል። ግን ገና ስቃዩን አላየነውም፣ መከራውንም አልቀመስነውም። ይህ የመረረ እውነት ነው። ለማስመሰል የማወራው የምናገረው አይደለም። መልካምና ደስታ ቢሆንስ ባስመሰልኩበት ነበር። ስቃይና መከራ ስለሆነ ግን አይደለም በማስመሰል ልሳለቅበት። እኔም ለናንተ ሳልነግራችሁ ከናንተ በፊት ከአባቶቼ ስሰማው ከመጽሐፍት ሳገኘው እየፈራው እየተንቀጠቀጥኩ ነበር የምረዳው እምሰማውም። ነገር ግን መልካም ለሚሰሩ በእግዚአብሔር ለሚታመኑ መልካም ለምታደርጉ በእግዚአብሔር ለምትታመኑ ለእመብርሃን ወዳጆች ለእህት ወንድሞቼ ለእናት ለአባቶቼ በትዕቢት ያይደለ በትሕትና ለምትረዱኝ ለእናንተ አደርሳችሁ ዘንድ እግዚአብሔር የፈቀደውን ላካፍላችሁ መጥቻለሁ። እናም እስከ መጨረሻው አብራችሁኝ ቆዩ። ይህ ዘአርስጣላብ ነው። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን የዘአርስጣላብ ቤተሰቦች፣ በመላው ዓለም የምትገኙ እህት ወንድሞቼ፣ እናት አባቶቼ፣ ወዳጆቼ በሙሉ በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንዴት ናችሁ? ሁሉ መልካም፣ ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እኔ እግዚአብሔር አምላክ የተመሰገነ ይሁን ደህና ነኝ። የእግዚአብሔር ቸርነቱ የእመብርሃን የእግዝእትነ ማርያም ምልጃና ጸሎት የጻድቃን የሰማዕታት ሁሉ ቃል ኪዳናቸው እጽፍ ድርብ ይሆንልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። እናም በተለያየ ዓለም ሆናችሁ እየተከታተላችሁኝ ያላችሁት ወንድሞቼ፣ ዛሬ እኔ ወንድማችሁ ያዕቆብ ዘእልበረድ ፈጠነ ጽዋው ሞልቷል የመከራ ሰይፍ ተመዟል በሚል ርዕስ መጥቻለሁ። ይህ ወቅታዊ የሆነ መልእክት ስለሆነ በማስተዋል አዳምጣችሁ ለወዳጅ ዘመዶቻችሁ እንዲዳረስ እንድታደርጉልኝ ስል በትህትናና መልካም በሆነው ምኞታችሁ በትህትና ጠይቃችኋለሁ። በተረፈ አብራችሁኝ ስላላችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ጽዋው ሞልቷል፣ የመከራ ሰይፍ ተመዟል። አዎ የኛ ኃጢአት እየጨመረ የእግዚአብሔር ቸርነትም እየበዛ ሁከትም ከቤተ መቅደሱ እስከ ቤተ መንግስቱ ከላይኛው እስከ ታችኛው ከአዋቂው ከሊቁ እስከ ደቂቁ ከወጣቱ እስከ አረጋዊው ድረስ ትርምስ አለ። መረጋጋት የለም። የምንጠጋበት መንገድ አጥተናል። እናም የመከራው መብዛት የንጹሃን መገደል አይታይም። ሚዲያ እንኳን የሚያገኛቸው ተገፉ የሚባሉት ለሚዲያ ቅርብ የሆኑት ናቸው እንጂ መናገር የማይችሉ ሐሳባቸውን መግለጽ የማይችሉት የተጎዱት አይደለም። በዓለም አይደለም በመላ ኢትዮጵያ ያሉት እኔ እንኳን የማውቃቸው ከመከራው ጽናት ከስቃዩ ብዛት የተነሳ ማብራራት የማይችሉ ንጹሃን የተገፉበት ጊዜ ላይ መሆናችን ይታወቃል። ታዲያ የመከራ ሰይፍ ተመዟል ማለት ሰይፍ የተመዘዘው ለሁለት ነገር ነው። አንደኛው ሰይፍ ክፉዎችን ለማጨድ አረመኔዎችን ለመቁረጥ ከስራቸውም ለመንቀል የተዘጋጀ ሰይፍ ሲሆን ይኸው ሰይፍ ሌላ የተለወጠ ባህሪ አለው። በአንደኛው ስሉ እንዲህ ያደርጋል፣ በአንደኛው ስለቱ ደግሞ የተገፉትን ይጠብቃቸዋል፣ ደግ ለተባለ ጊዜ ያደርሳቸው ዘንድ በአንደኛው ሰይፉ የንጹሃን አጥር ሆኖ ሲያገለግል፣ በሌላኛው ጎኑ ደግሞ አረመኔና ጨካኞችን ያጸዳል። ጽዋው የሞላው የሰማይ መላእክት የሚሳተፉበት እልቂት ስለሚሆን ነው። እና ከዚህ ላይ አንድ መልእክት አለኝ የት ወንድሞቼ፣ የቅድስት ቤተክርስቲያን የእመብርሃን ልጆች እስከዛሬም መልካም በሆነው የበረከት ስራ ትሳተፋላችሁ። እንደ እግዚአብሔር ፈቃድ እኔ ግንቦት 9 ግንቦት 10 ወደ ቅድስት ክርስቶስ ሰምራ እሄዳለሁ። ከዛም በዓሏን አክብሬ እመለሳለሁ። ከዛም ሲሄድ የማገኛቸው አባቶች ልብስም የሚያስፈልጋቸው እስካሁንም ከእግዚአብሔር ጋር የሚያስታርቁን
ከተማውን የማያውቁት ቤተ እግዚአብሔር እጅ ለመንሳት ብቻ የሚመጡ ለታሪዮ ያይደለ ለመታየት ለታይታ ሳይሆን በእውነት በትትና እግዚአብሔርን የሚማጸኑ እስከዛሬም ከናንተ በማገኘው በጎ ነገር የማገኛቸው እናቶች አባቶች አሉና እንዲደርስላችሁ የምትፈልጉት ወንድሞቼ እዚህ ቪዲዮ ላይ የአቢሲኒያና የኢትዮጵያ ንግድ ባንክ አካውንት አስቀምጥላችኋለሁ። ያቅማችሁን ከበረከቱ መሳተፍ ትችላላችሁ። ታዳ ስልክ ቁጥር አብሬ ስለማስቀምጥላችሁ በዋትስአፕ ቫይበር ቴሌግራም ላይ የክርስትና ስማችሁን ስጡልኝ። ምክንያቱም እናንተ መልካም በምታደርጉ ጊዜ እናቶቻችን አባቶቻችንም እናንተ ያደረጋችሁትን ነገር ዝም ብለው የሚበሉ አይደሉም። ጸሎተ ማርያም ያደርሱላችኋል፣ አቡነ ዘበሰማያት ይሰጧችኋል። ከናንተ የሚጠበቀው ያለ መጠራጠር መስጠት፣ ያለ መጠራጠር መቀበል ነው። ይህንን ያደረጉ እህት ወንድሞቼ ከብረውበታል። በመጠራጠርም የሚጠፉ አሉ። አንድ ነገር ከዚህ ላይ በትትና ላስታውሳችሁ የምወደው እናት አባቶች እህት ወንድሞቼ የመብርሃን ልጆች ወደ ያዕቆብ ስትመጡ በያዕቆብ በኩል መልካም ነገር ልታደርጉ ስትመጡ እንደው ባዛኝቷ በወላዲት አምላክ ልለምናችሁ በመጠራጠር ከሆነ የምታደርጉትና የምትመጡት አትምጡሽ። ሌላ ቦታ አለ፣ ብዙ ቦታ አለ። እውነቴን ነው የምላችሁ፣ ሂዱ ወደዛ። ያም ግን ቢሆን ተጠራጥራችሁ ከሆነ አይጠቅማችሁ። በእምነት አድርጉት። እግዚአብሔር በእውነት ያለ ሐሰት ይሰጣችኋል። በዚህ ልታሙ ይገባል። አላብዛባችሁ። በተረፈ በመጠራጠር ዋጋ ቢስ እንዳትሆኑ ነው ማለት የላባችሁን ገንዘብ ለእግዚአብሔር ስትሰጡ ለቤተክርስቲያን ልብሰ ተክህኖ መግዣ፣ መጎናጸፊያ መግዣ፣ ዕጣን ጧፍ በሚገዛበት ላይ ስትሰጡኝ እኔ ሳደርስ አደራዬን ስወጣ የእናንተ ጸሎትም እንዲረዳኝ ነው። እናንተም ደግሞ በእምነት ስታደርጉት ዋጋችሁ በትክክል እንዲደርሳችሁ ነው እንጂ ካመጣ በለው ሆሆ ያለ መቀበል ቀላል እኮ ነው። ሞልቷል። እንደዛ ነው የሚደረገውም እንደዛ ነው። እልል በይ እየተባለ ምን ያደርግላችኋል? አይጠቅማችሁም። መብራና አይጠቅማችሁ። ይቺ ሀገር እኮ ያለችው በሆታና በጫጫታማ ጳጳሳቱ ሳይቀር ሲኖዶስ ውስጥ ገብቶ ወይፈኑ እየበጠበጠ ነው። ምእመኑ እየታወከ ነው። በሚዲያው በምኑ መጠጊያ አጥቷል፣ እየተሰቃየ ነው። ክርስቲያኑ ውጪ እውነተኛ አማኝ ሆኖ ደጅ የሚያደርገው ክርስቲያን እየተሰቃየ ያለው ቤተክርስቲያን እናቃጥላለን ምን እንላለን ብለው ራሳቸውን ለይተው አሳውቀው በመጡ ወንበዴዎችና ክፎች ሳይሆን ቤተክርስቲያን ውስጥ በተሰገሰው ወይፈኖች ነው ምእመኑ አባቶችም ገዳማትም ቤተክርስቲያንም እየተሰቃየች ያለችው። ታዳ የምትሰጡት ነገር ቅድመ እግዚአብሔር ደርሶ እናንተ መልካም የሆነውን ነገር ለማየትና ለመድረስ ያለ መጠራጠር አድርጉ። ያለ ምንታዌ ለሚያደርጉት ስለሆነ ደግ የሆነችው ቀን ደግ የሆነችው ሰዓት የምትደርሰው የሚደርሱባት ደግ የሆኑ መልካም የሚያደርጉት ለዛች ቀን ባይደርሱ እንኳን አሟሟታቸው ያማረ በምድር በረከትን የሚያገኙ በሰማይ የእግዚአብሔር መንግስት የማይከለከላቸው ናቸው። ይሄ የሚሆነው በእምነታቸው በመግባራቸው ልክ ነው። እግዚአብሔርም በዘመነ ስጋዌው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር ያን እስከዛሬ ታይቶ የማያውቀውን መከራ ሲመጣ የሚያልፉት እነማን ናቸው ሲባል ምግባራቸውና ስራቸው ያድናቸዋል ተባለ እንጂ ከነገሌ ጋራ ወገን ሆነው ከነገሌ ጋራ ተዛምደው ከነገሌ ጋራ እንደ ንግድ እንደ ገበያ ሸርክ ሆነው ወዲያ ወዲህ የሚሉት አልተባለም። በየትኛውም ቦታ ሃይማኖታቸው የሚፈቅደውን ነገር መልካም የሆነውን ነገር አድርጉ። መብርሃንን ምርኩዝ አድርጋችሁ ተጓዙ። መብርሃን እድሜ ለንስሐ ዘመን ለፍስሐ ታሰጣለች። ቃል ኪዳኗ እውነት ነው። ቃል ኪዳን ማለት በመጀመሪያ ደረጃ የሚሰጥ ነው። ያ የተሰጠ ቃል ኪዳን ደግሞ እስከ ዕለተ ምጽአት ድረስ ሙታን እስከሚነሱ ድረስ ያገለግላል። ከዛን ጊዜ በኋላ ግን ቅዱሳንም በክብራቸው ይገለጻሉ። በክብራቸው የሚነሱ የሚገለጹት ቅዱሳን እስከ ክብራቸው ለነብዩ በነብዩ ስም ለኔ ቤቴ በነብዩ ስም ቢሰጥ ቢመጸውት አንድ ሰው የነብዩን ዋጋ ያገኛል። ለተራበ በጻድቅ ስም ቢሰጥ የጻድቁን ዋጋ ያገኛል። በእግዚአብሔር ስም በስላሴ ስም ቢሰጥ ምን ዋጋ ሊያገኝ ነው? በእናቱ በመብርሃን በእግዝእትነ ማርያም ስም ቢሰጥ ምን ሊያገኝ ነው? እንደውም ቃል ኪዳንስ የመብርሃን ቃል የስላሴ ቃል ኪዳን የመድኃኔዓለም ቃል ኪዳን ለራሱ ነው የምታረጉት። ሌላም የምታደርጉት ለራሱ ነው። ግን ደግሞ ከሌሎቹ ሁላ ቅዱሳን የተለየ የእመቤታችን የቤዛዊተ ዓለም የእግዝእትነ ማርያም ቃል ኪዳን የሚለየው ልንገራችሁ።
በስምሽ ለተራቡ ለተጠሙ የሚያበሉትን የሚያጠጡትን፣ የታረዘ የሚያለብሱትን፣ የተራበ የሚያበሉትን፣ የተጠማ የሚያጠጡትን፣ በቤታቸው ችግር ቢገባ ከችግራቸው እታደጋቸዋለሁ፣ የሚያረጋጋ የሚያጽናና መልአክን እሰጣቸዋለሁ። ያ ካለ በኋላ ምን አለ? በአንቺ አምኖ ያንቺን ውዳሴ ማርያም ለሚጸልይ ለሚደግም በቤተ ክርስቲያንሽ በቤተ መቅደስሽ በስምሽ በተሰራ ቤተ መቅደስ ውስጥ ስጋዬን ደሜን ለሚቀበል የምሰጠው ጸጋ የምሰጠው ሞገስ የሰው ልብ ያላሰበውን የሰው ዓይን ያላየውን የሰው ጆሮ ያልሰማውን ሁሉ አደርግለታለሁ በጎ ነገር ብሎ ቃል ኪዳን የሰጣት ለእናቱ ለእግዝእትነ ማርያም ነው። ስለዚህ እውነትስ የሰጣት ቃል ኪዳን እውነት ነው። ምስጢሩም ረቂቅ ነው። ከምስጢረ ስጋዌው ጋር ይስማማል። በእውነትስ የአምላክ ሰው መሆን ከመቤታችን መወለድ ይረቃል፣ ይደንቃል። ይህ የደነቀ ለሷ የገባላት ቃል ኪዳንስ ለሷ የገባላትን ቃል ኪዳንስ እንዴት ሰው የሰው አይምሮ ሊገምተው ሊያውቀው ይችላል? አምላክስ እንዲህ ብሎ ቢናገራት እውነት የሆነ የጸደቀ ቢሆን እንጂ ምን እንከን ይገኝለታል? እና ጽዋው ሞልቷል ማለት ለሚሳለቁት ነው። በእመቤታችን ስም አድገው የቤተ ክርስቲያን ጡት እየጠቡ አድገው ዝናን ቤተ ክርስቲያን ሰጣቸው ዛሬ ጸረ ማርያም ሆኖ ቤተ ክርስቲያን የሚወጉ እመቤታችንን የሚያሳድዱ ወንበዴዎች የበዙበት ጊዜ ላይ ነን። በዚህም ክርስቲያኖች ልትታወኩ ልትረበሹ አይገባም። ተስፋችሁ ያመናችሁት ምእመናን እውነት ስለምትሆን ኢትዮጵያን የሚጠብቋት አደራ የተሰጣቸው አባቶቻችን በበረሃ የወደቁት ድምፀ አራዊቱን ግርማ ሌሊቱን ታግሰው ስለኛ የሚጸልዩት ሚዲያ የማያውቃቸው ጉባኤውን ተችተው መርምረው አይተው የሚወጡት በተለያየው ዓለም በተለያየው ቦታ በደመና ሰረገላ በመብረቅ ተጭነው የሚንቀሳቀሱት ደጋጎቹን በጸሎት ያስባሉ። እግዚአብሔር ከመዓቱ እንዲሰውራቸው ለክብር እንዲያበቃቸው ወደ እግዚአብሔር ያመለክታሉ። ሌላው ደግሞ ቤተክርስቲያን ውስጥ የተሰገሰገው ነጋዴ ክርስቲያኑን የሚያወናብደው ልብስ መርካቶ የጠፈሰው መርካቶ የመነኮሰው መርካቶ የቀሰሰው አካል ደግሞ ቤተክርስቲያኒቱን ያንጻታል፣ ህዝቡን ያወናብደዋል። ክርስቲያኑ ፈተና እንደሚበዛበት አምላካችን የተናገረው ለምንድነው? ስቃይና መከራን ተለይቶ ማለት በክርስቲያኖች ላይ ይሆናል። በጎናታቸውን እንዲጠራጠሩ መልካም የሚያደርጉትን ስራ እንዲጠራጠሩት ከጽድቅ መንገዳቸው እንዲሸሹ በተስፋ መቁረጥ እንዲቅበዘበዙ ወንበዴዎች በቤተክርስቲያን ተሰግስገው አጋንንት ሴራውን ይህንን ሁሉ ያደርጋል። በዚህ መካከልም ግን ያለ ተስፋ መቁረጥ መልካም እያደረጉ የጸኑት ጨለማውን አልፈው ከብርሃን ይደርሳሉ። የአንድ በሬ እሸት የአንድ ላም ወተት የተባለውን ይመገባሉ። አይደለም በዚህ መከራ ማለፋቸው አይደለም በህይወት ላሉት በዛች ቀን ለሚደርሱት ወዳጆቻቸው ይቅርና ለሞቱት ፍቅራቸውን ሲገልጹ ጠላት አይሏቸውም። ይህስ ማለት ምንድነው? ከእግዚአብሔር እንዲርቁ በሃይማኖት እንዲፈሩ እንዲያፍሩ ሲያሸማቅቋቸው የነበሩት ሁሉ በመቅሰፍት ያልቃሉ። ለነዛ ሁሉ በፍቅር ምን አለችን ቀን አይታችኋት ቢሆን ኑሮ ለዚህ ለሚያልፍ ቀን ብለው ይላሉ እንጂ እንደ ክፉ ሰው አይሳለቁም፣ ከትከት ብለው አይስቁም። ረገሌ በድሎ የነበር የት አባቱንስ ብሎ አንዳንድ ሰው ጠላቱ ሲሞት እንደዛ ይሉ ደጋጎቹ። አሁንም እህት ወንድሞቼ፣ እናት አባቶቼ እግዚአብሔር እንድታደርገን ምህረት እንዲያደርግልን ነው እንጂ መጸለይና ማልቀስ ያለብን የሰው ኃጢአት እየጠቆምን ጊዜያችንን ማባከን የለብንም። እግዚአብሔር መልካም በሆነው መንገድ መልካም አድርገን ከታዘዘው የመቅሰፍት ጽዋ እንዲታደገን የመብርሃን ምልጃ አይለየን። እግዚአብሔርም ማስተዋሉን ያድለን፣ ጥበቡን ይስጠን። ሁሉ ቤተሰሪ የለም እንጂ ኗሪ
ከተማው እየተገነባ ነው። በሚያብለጨልጭ መብራት እየተሰራ ነው። ሰው ግን የለም። ሰውን አያምነውም። ከቤቱም ሰላም የለውም፣ ከውጭም ሰላም የለውም። ብቻ ግን ለማበድ የሚመች ጊዜ ሆኖለት ከያዘው ስልክ፣ ኮምፒውተር፣ ላፕቶፕ ወዘተርፈ ሊሆን ይችላል ከዛ ጋር በመሆን ብቻውን ያብዳል። የጸሎት ጊዜ የለውም። አይምሮው ተበትኗል። ቤተክርስቲያን ውስጥ በሚቆም ጊዜ መጽሐፍ ሲዘረጋ መጽሐፉን ይዘረጋዋል፣ መጽሐፉን ተዘረጋዋለች እንጂ መጽሐፉ ተጀምሮ እስኪጨረስ ድረስ ውጭ ላይ ተቀምጦ ሶፋ ላይም ወንበር ላይም የሆነ ቦታ ላይም ተቀምጦ የማያስበውን ሐሳብ የጸሎት መጽሐፍ ሲዘረጋ ቤተክርስቲያን እጅ ነስቶ ሲቆም አይምሮ ውስጥ የሚተራመስበት ሰው ብዙ ነው። ታዲያ በዚህ ጊዜ በዚህም መካከል ቢሆን ስመ እግዚአብሔር በመጥራት አቡነ ዘበሰማያት በመድገም ጸሎተ ባርያም በማድረስ አጋናንትን መገሰጽ ማራቅ ይቻላል። ይህም የሚሆነው በእምነት ያለመጠራጠር ለሚያማትቡት፣ በእምነት ያለመጠራጠር መብርሃንን ለሚማጸኑት እግዚአብሔር የሚያጸና የሚያነጻ ልብ ይሰጣቸዋል። ያም ብቻ አይደለም፣ መልካም እያደረግን ያለ ቂም ያለ በቀል ወደ እግዚአብሔር ስንዞር በሌሊት እንኳን የሚቀሰቅሰንን መልአክ እግዚአብሔር ያዝልናል። መልካሙን አድርጉ ያለመጠራጠር ኑሩ፣ ሌሊት ስትቀሰቀሱ ያኔ ታውቁታላችሁ። እና ጽዋው ሞልቷል። ሰው መንግስት ሄዶ መንግስት ተለውጦ አብይ ቢወድቅ ሀገሪቱ ሰላም ትሆናለች ብሎ የሚያስብ ሰው አለ። ይህ ሰውዬ ኖረም ወደቀም ብጥብጥ ነው። እውነቱን የምነግራችሁ ከዚህ ቀጣይ የሚወጣው በምንም ይሁን በምንም እግዚአብሔር ነፃ የሚያወጣንን ከእግዚአብሔር ተስፋ እናድርግ ነው የምላችሁ። ይሄ በብሔር በጎጥ ተሰድሮ አጋንንት ያዘጋጀውን ሰነድ ይዘው በሚያራግቡት ኢትዮጵያ ነፃ አትወጣም። ኢትዮጵያ ነፃ የምትወጣው ከአባቶቻችን በትክክል መልእክት በተሰጣቸው እውነትን በሚያደርጉ አርበኞች፣ እነዛን ደግሞ ሚዲያውም አያውቃቸውም፣ ጋዜጠኞቹም አያውቋቸውም። አይናገሩም እንጂ ቢናገሩስ ማን ይረዳቸዋል? አነጋገራቸውም እኮ ለኛ ለልበ ውሮች ግልጽ አይሆንም። ግን ጠማማ አንዳንድ ጊዜ ያገለግላል። ለምን ቢሉ ለጠማማ መቁረጫ። የካህዲው ስብስብ ካህዲውን ለመጥረያ እግዚአብሔር መሳሪያ አድርጎ ይጠቀምበታል። እውነት ነው። ልብ ብላችሁ ስሙኝ። ሰይፉም የተዘጋጀው ክፉዎቹን ከክፉዎቹ ጋር እያጋጨ ለመጨረስ ነው። መልካሞቹን ደግሞ ከክፉዎቹ እየለየ ይጠብቃቸዋል። እግዚአብሔር ወዳጆቹን ቀን ከሚመጣ ከሐሩር ፀሐይ፣ በጨረቃ በሌሊት ከሚመጣ መቅሰፍትና መዓት ይታደጋቸዋል። መልአኩንም ያዝላቸዋል። በእባብ በጊንጡ መካከል ቢረማመዱ የሚነካቸው የለም። ሰው ለመክበርም ለመሾምም አጋንንትን ዘመድ ያደርጋል፣ እግዚአብሔርን ይተዋል። ከመንፈሳዊው ጽድቅ ትሕትና ካለበት እውነት የእግዚአብሔር መንግስት ከሚገኝበት በምድር ደግሞ በረከት ከሚትረፈረፍበት እውነተኛ መንገድ ይልቅ የጊዜውን መለወጥ፣ በከንቱ ውዳሴ መናጥ፣ በማስመሰል መጓዝ መበጥበጥን ይመርጣል። ያም ደርሶ ቤቱም ሁከት ነው፣ ውጩም ሁከት ነው፣ ኑሮም ሁከት ነው፣ ስራውም ሁከት ነው። ስለዚህ መጽሐፍ እንዳለ ሁሉም በማስመሰል ደስተኛ መስሎ ይኖራል። የአንገት በላይ ሳቅ ይስቃል፣ ከልቡ ብቻውን ያለቅሳል። በሆነ ነገር ጽዋ መሙላት ማለት መጠጊያ ማጣት ማለት ነው። ወገኖች ልብስ ለብሰን ክርስቲያን ናቸው ተብለን በመምሰል ብቻ እንዳንወድቅ በምግባርና በሃይማኖት የጸናን ሆነን ወደ እግዚአብሔር ተመልሰን የማያልቀውን ክብር እንድናገኝ መብርሃንን መማጸን ገንዘብ ማድረግ መቻል አለብን። የለበስነው ስጋ ንጹሃን ነውን ስላችሁ አትሳሳቱም አንሳሳትም እያልኳችሁ አይደለም። አምላክ ያላለውን አባቶች ያልተናገሩትን እኔ አልናገረው። ሁላችንም የለበስነው ስጋ ኃጢአት ይስማማዋል፣ ግን ኃጢአት ይገለዋል። ልክ ደጋ ሀገር እሳት ስንሞቅ እንዲስማማን ከበረሃው ሀገር ደግሞ ሆነን አይደለም እሳት ተጨምሮ አየሩም እሳት ይሆናል። በደጋው ሀገር የበረዶ ውሃ መጠጣት እንደሚከብድ
ዝም ብሎ ውጭ ላይ ያለ ውሃ መጠጣት ደስ እንደሚል ይሄንን በተለይ ውጭ ሀገር ያላችሁት ሙቀቱም እሳተ ገሞራ ቅዝቃዜውም ደግሞ የአንታርክቲካ የሚባል ሀገር አለ አሉ የበረዶ ክምር ያለበት የበረዶ ሀገር ልክ እንደዛ ይሆናል። ቤታችሁንም አንዳንድ ወንድሞች ታሳዩኛላችሁ ልክ እንደዛ ባለበት የሚቀያየር ነው። እንደዛ ሆኖ አንደኛውን አድቅቆ እንዳያጠፋ ነው። ወይን አደጋ የሚኖር ሰው መሆን መቻል አለበት። እክል ያጸና ይለሰብ አሁን የሰው ልጅ እህል ያጸናዋል ማለት ስጋ እህል ሲበላ ነፍስ ደህና ትሰነብታለች። ስጋ እህል መብላት ቢያቆም የምታድርበት ስጋ ይፈረፈርና አፈር ይሆናል። እሷ ረቂቅና ትሄዳለች። ልክ እንደዚህ ምን ልላችሁ ፈልጌ ነው ስጋችንም ነፍሳችንም በማይጎዳ መልኩ ስራ እየሰራን እግዚአብሔር ከሰጠልን በስጋችን ከምንሰራው ስራ የሚያስፈልገውን ከ10 1 ለምናምንበት ቤተክርስቲያን ገዳም በትክክል ለተራቡት ለተጠሙት እያደረስን ኑሯችን ህይወታችን እንዲባረክ መብራንን እየተማጸን የኖርን እንደሆነ ትዳራችን ይባረካል፣ ትንሹ ይበረክትልናል፣ የምንበላው ጤና ይሆነናል። ከዛ ውጭ እኮ ዘመዶች እውነቴን ነው ውጭ ሀገር የምትኖሩትም ሀገር ውስጥ ያላችሁትም የእግዚአብሔር ጽዋ መሙላቱን አስተውላችሁ ይዩት። ገንዘብ ዳው ያሳዝናችኋል እኮ መብራንን በእግዚአብሔር ቁጣው ግን የሁሉ ምን ይሆናል እልቂት ይመጣበታል። ገና ማጭዷል የሰው ደም ይፈሳል። ያያ ሰው ኮነ የሚያጠል ደም ይፈሳል ነው የምላቸው እኮ ያውን የምናየው መከራ አይደለም ማምላክ ነው። አሁን በዚህ ነው ያልተዘገበው እንዴት ልታዩት ነው? ረብ መብራን በዚህ ነው የተዘገበውማ ማለት ይሄ ለቪዲዮ ይመቻል አይመችም እየተባለ ታስቦ ነው ሁሉ እየተቀረጸ ግፍ የሚደረገው። መከራው እኮ ያለው ከቪዲዮ ጀርባ ነው። የበቁት አባቶቻችንም በሰረገላ የሚሄዱት በደመና የሚጫኑትም ከሚዲያው የራቁት ናቸው። እኛ ደግሞ እንዳለመታደል ሆኖ በተሪዮ ተነጠናል። ሚዲያውንም አቋየ ነው ሊቁንታች ጭራሽ ሊቅ ዲዮስቆሮስን አትናትዮስን ባስልዮስን የሚተች ሚዲያ ነው ያለ ሚዲያም ሊቅ የሚተች ማለት ሰው እዛ ላይ ያሉትን ተዋቸው። የሚጠቅማችሁን እስከዛሬ ስሙ። እንደሰማችሁት አሁንም በደንብ አድርጋችሁ አስተውላችሁ አዳምጡ። ነገም ቢሆን በፍሬ መርምሩ። ግመሮም ያፈራል እኮ ግን ብትበሉት መርዝ ነው ይገላል። የግመሮ ፍሬ የወይን ፍሬ ብሉ፣ ትርንጎ ብሉ፣ ብርቱካን ብሉ፣ ማንጎ፣ አቮካዶ፣ ዘይቱና ብሉ። ይህም ያልተበላሸውን ጤነኛውን ነው። በዚህም የተበላሻለ ማለት አው መልካም ሆኖ የሚበላሻለ ክርስቲያን ነው ገሌ ጥሩ ነው ስትሉት ደግሞ መናፍቅ ሆኖ ታገኙታላችሁ። እየተረዳችሁኝ ነው? ይነን አስተውሎ የሚያይ የሚመለከት ከሰማዩ መዓት ከምድሩ መቅሰፍት ይድናል። እዛው ውጭ ግን የተበላሸውን ማንጎ ከበላ የተበላሸው ማንጎ ውስጥ ላይ ይሆንና አተትም ሆነ ምንም ሆነ ብቻ የሆነ በሽታ ሆኖም ይገለዋል። ስትበሉም ስትጠጡም ንጹህ የሆነውን እዩት ማለት በስመ እግዚአብሔር አድርጉት። በቃላት በትምህርት የሚሆነውን ደግሞ መርምሯቸው። የሚጠራጠር ነገር ካለ በእውነት ያለ መጠራጠር በአባቶቻችሁ መንገድ የሚያስተምሩትን ሊቃውንት መርጣችሁ ተማሩ እና መንግስት ስለተቀየረ መንግስት ስለመጣ አይደለም ሰላም የሚሆነው። ሰላም የሚሆነው እኛ ካለቀስን ካነባን የመከራው ጊዜ አጥሮልን የፓርቲ ለውጥ ሳይሆን ሀገር የሚያጸና ህዝብ የሚጠብቅ በብሔር ሰይሞ የሚገል ሳይሆን ሰው በመሆኑ የሚያከብር በአይኑ አይቶ በጆሮ ሰምቶ በእውነት ያለመዳላት የሚፈርድ በነፍስ ጥበባዊነቱ የሚመረምረውን እረኛ እግዚአብሔር ይሰጠናል። ከዛ ውጭ ግን እኔ ነኝ የምሻለው እንዲያ ነኝ የምሻለው ይባል ብዙውን ካያችሁት ከሃይማኖታችሁ በፊት እኮ ነግሬያችሁ ነበር። አሁን ለምሳሌ በግንቦት አራቱም የፋኖ ምናምን አራቱም ፋኖ የሚባል ያለበት አካባቢ አንድ ሆኗል ተባለ። በግንቦት ተመስርቶ እኔ ደስተኛ አይደለሁም። ያዕቆብን ከዚህ ጨዋታ አውጡት። ግን ያዕቆብ ከዛሬ 2 ዓመት በፊት አንድ ነገር ብያችሁ ነበር። ገብታችሁ ማየት ትችላላችሁ ቪዲዮ ላይ። ከሶስቱ አንዱን ምረጡ። ከሃይማኖታችሁ የብልጽግና መንግስት አልቆለታል። ትንሽ ጊዜ ነው የቀረው። አይዟችሁ፣ የብልጽግና መንግስት አልቆለታል። ምንም እንዳትጨነቁ።
ከፋኖ ከሃይማኖታችሁ አሁንም ሃይማኖታችሁን ምረጡ። ሃይማኖታችሁን ስትመርጡ እውነተኞቹ ፋኖ ጋር ትገናኛላችሁ። አሁን ፋኖ ንጹህ አይደለም አለመሆኑንም እያያችሁት። ንጹሃን አሉ አውቃለሁ፣ ግን ንጹሆቹን ባንዳዎቹ ከኋላ እየወጉ እያጸዷቸው። እነሱን ከሃይማኖታችሁ ጋር ስትሆኑ ከሃይማኖታችን ጋር ስንሆን በትክክል ንጹሃንን የሚጠብቅ ጸሎትም እኛ ይኖረናል ማለት ነው። ይሄ እኮ ይመራል፣ ግን ቢሆንም እውነታው ይሄ ነው። ከዚህ ውጭ ካገኛችሁ ደስ ይለኛል፣ ግን የለም። ከቤተ ክርስቲያን አትራቁ። አሁን ሻሽ ጠምጥመው ካባ ለብሰው መቁጠሪያ ይዘው ቢጫ ለብሰው ህዝቡን የሚያተራምሱት ናለውን የሚያዞሩት ሀገሪቱ ንጹህ ለመሆን ሰላም እንዲመጣ በመጀመሪያ የጸሎት ቡራኬ ያስፈልጋታል። በየቦታው በየቤቱ በየሀገሩ ጥቁር ጽዋ ጥቁር አስማት ተቀብሯል። ትውልዱ ተምሮ ስራ እንዳያገኝ፣ ትዳሩ እንዳይባረክ፣ ህይወቱ እንዳይስተካከል፣ ናለው እንዲበጠበጥ፣ አይምሮ በክፉ ሐሳብ እንዲናጥ፣ ሰውነቱ እንዲሰባበር፣ ከቤተሰቡ ጋር ፍቅር እንዳይኖረው በጥቁሩ የጨለማ አስማት ተውጣለች። ከላይ እስከ ታይ ተበጥብጣለች። አዲያ ጽዋው ሲሞላ የመጀመሪያ ስራው በዚህ ያሳተፈውን ሁሉ የሚያጭድ ሲሆን ይሄ ጊዜ እንደተረጋጋ እንዳለፈ ደግሞ መሬትን የሚያነጻ ሰላማዊ ቡራኬ ያለው ደግ ሰው ብቅ ይላል። መሬትን በአራቱም ማዕዘን ይባርካታል። መሬትም ጥቁር አስማቱን ውጣ ወደ ጥቁሩ ጨለማ በርባኖስ ዲያብሎስ ወዳለበት ትጥለዋለች። ንጹህ ትሆናለች። ያቺ ቀን እስክትመጣ ድረስ በቤታችን ሁከት፣ በኑሯችን ስቃይ አይጠፋም። እኔ በግልጽ እየነገርኳችሁ ነው። እና እዚች ደግሞ ይሄ ጥቁሩ አስማት እየኖርንበት እንዳይውጠን እንዳይሰለቅጠን ነው መልካም እያደረግን በሃይማኖት ጸንተን እንኖር የምላችሁ። ከዛ ውጭ ወጊዎችም አዋጊዎችም በጥባጦቹም አዋቂዎቹም በጨለማው ተጉዘዋል። ለዚህ ነው ሰላም የሌለው ሰው ብቻውን የሚፈራው ጥላውን የሚጠራጠረው። ዲያብሎስን መስሏል ሰው። የዲያብሎስ ስራ መሬትን ስለወረረው ዲያብሎስ ግብሩ ምንድነው? መጠራጠር። አሁን ያለው ሰውስ ምንድነው ስራው? መጠራጠር። ስለዚህ ለዚህ ነው እንደው ይቅር በሉኝ፣ እኔ ብቃት ኑሮኝ አይደለም፣ አልበቃውም፣ ጸሎት የለኝም፣ ጽድቅም ኑሮኝ አይደለም፣ ኃጢአተኛ ነኝ። እንደኔ ኃጢአተኛ ሰው የለም ወንድሞቼ። ግን እግዚአብሔር በፈቀደ እግዚአብሔር በወደደ መልካም በሆነው ደግ በሆነው መንገድ ማድረግ ባለብን ነገር መልካም የሆነውን ነገር እያደረግን እግዚአብሔር በቸርነቱ ለደግ ጊዜ እንዲያበቃን ከበረከቱ ተሳተፉ ላለው እግዚአብሔር ያክብርልኝ። አብራችሁ ስለቆያችሁ መብርሃን እግዝእትነ ማርያም በነፍስ በስጋ ተጠብቅልኝ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘርበረድ ፈጠነ ነበርኩ። እናም እንደነገርካችሁ እዚህ ላይ አካውንት አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይም የኮሜንት መስጫ ቦታ ላይም ከስምና ስልክ ቁጥር አስቀምጥላችኋለሁ። ከበረከቱ መሳተፍ የምትችሉት ወንድሞቼ ብዙ ስራ ስላለብኝ አናግሩኝ። ለእናንተም ብዙ ዋጋ የምታገኙበት ቦታ ነው። አሁን የምላችሁ ቦታ የተትረፍርፎ ብልይ የበለው እንደ ልብስ እንደ ፋሽን ልብስ የሚቀየርበት ቦታ አይደለም። በጣም ለተቸገሩት ለተራቡት በእግሬ ተጉዤ በይሳት ኢቭን እንኳን ይነን ቪዲዮ የምሰራበትን ስልኬን እንኳን ሳይቀር መሀል ላይ ያው አንዳንድ ሌባ ስላለ ያንንም ስለምፈራ ጥዬ በመሄድ የማድረስበት ቦታ ላይ ነው እንደሚሄደው። እና በተረፈ እግዚአብሔር ያክብርልኝ። መብርሃን እግዝእትነ ማርያም ከሁላችን ጋር ትሁን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ጽዋው ሞልቷል፣ አይዟችሁ። የዚህ መንግስት እድሜው አልቋል፣ እንዳትቸገሩ። በየትኛውም ቦታ የምትኖሩት ተስፋችሁ ወደ እግዚአብሔር ይሁን። በጊዜ አታለው
ከሚሸነግሉት ነገን መጠራጠር ከሚፈጥሩባችሁ ጋራ አትገናኙ፣ አይጠቅማችሁም። ሰላም ሁኑልኝ፣ እግዚአብሔር ያክብርልኝ። አሜን። ደህና ሁኑልኝ ወንድሞቼ።